ከበድ የሚልና ብዙ ጥንቃቄ የሚፈልግ ሳምንት ከፊታችን አለ። ዛሬ እሁድ ነው። ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች እንደተለመደው እነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ ይሄን ቪዲዮ በዋነኝነት በባንክ ሆሊዴይ ቀን አካውንቱን ብሎ ለሚያደርገው ጓደኛችሁ ላኩለት። ሰኞ ዕለት አሜሪካ ውስጥ የፕሬዚዳንቶች ቀን ነው። ለዛ ምንም የለም። ወደ ኤርኒንግም ስመጡ ዘ ሴም ቲንግ ነው። ባንክ ሆሊዴይ ስለሆነ ሁሉ ነገር ዝግ ነው። ማክሰኞም እንደምታዩት ነው። የሎ ፎልደር ነው፣ ግን ቮሊዩም ይመለሳል ብለን እናስባለን። ኤርኒንግ ላይ በዚህ ሳምንት ብዙ ነገር ኤክስፔክት አታርጉ። ምክንያቱም የ2025 ኪው4 ኤርኒንጎች አብዛኞቹ ስላለቁ እስከዚህም አይሆንም። ሮብ ትንሽ ትሪኪ ነው የሚሆነው፣ ምክንያቱም ኤፍኦኤምሲ ሚቲንግ አለ ማታ 4 ሰዓት ላይ። እሱ እንዴት እንደሚሆን አናውቅም። በተጨማሪም ሮብ ላይ ያሉት ኤርኒንጎች እነዚህ ናቸው። እንደምታዩት ኢንዴክሳቸው እስከዚህም አይለም ኤክሴፕት ኮካኮላ። ይሄ ወሳኝ ነው። ሐሙስ እንደምታዩት የሀገር ነገር ነው ያለው፣ ግን ክሌምስ ብቻ ነው ሬድ ፎልደር፣ እሱም እስከዚህም ነው። ሐሙስ ላይ አክቹዋሊ የተሻለ ኤርኒንግ ኒውሶች ይኖሩላል። እንደምታዩት ከኦፕን በፊት እነ ዋልማርት እና እነ ጆን ዲር አሉ። ከክሎዝ በኋላ ደግሞ እነዚህ ናቸው። አርብ ፋይናሊ የተሻሉ ሬድ ፎልደሮች ይኖሩናል። እንደምታዩት አድቫንስድ ጂዲፒ፣ ፒሲኤ አለ እና ደግሞ ፍላሽ ፒኤምአዮች አሉ። ነገር ግን አርብ ላይ እንደምታዩት ምንም አይነት ኤርኒንግ የለም። ማርኬቱ እንግዲህ እንደዚህ ኳየት በሚመስልበት ሳምንት በደንብ ኮሸስ መሆን ያለባችሁ ሳምንት ነው። ለማንኛውም ሳምንቱ መልካም እድል ይሆንላችሁ። ቀጣይ ሳምንትም እንደዚህ ስለ ቀጣዩ ሳምንት ስለምናወራ ፎሎ ማድረግ እንዳትረሱ።